ኤምሬትሶች ለጠቅላይ ሚኒስትር አብይ አህመድ የምስጋና ማዕት እያዥጎደጎዱ ነው። እንዲህ አይነት የቁርጥ ቀን አጋር አይተን አናውቅም እያሉ ነው። በድሮንና ሚሳኤል ድብደባዎች መሃል ቀይ ባህርን አቋርጠው ኤምሬትስ የገቡት ጠቅላይ ሚኒስትር አብይ አህመድ በንጉሳውያን ቤተሰቦቹ መንደር ምን ከወኑ? የጉዟቸውስ ሚስጥር ከተለያዩ ወገኖች በኩል ምን ተባለ? የኤምሬትስ ጸሐፍት፣ ፕሮፌሰሮችና መገናኛ ብዙሃንስ ምን አሉ የሚለውን በዝርዝር እንመለከታለን። ጤና ይስጥልን ውድ ቤተሰቦቻችን፣ እንዴት አላችሁ? ዕለታዊ መረጃ ቅኝታችን በዚህ ጉዳይ ላይ አተኩሮ ወደ እናንተ ዝርዝር ሐሳቦችን የሚያደርስ ይሆናል። እንደተለመደው እየሰማችሁን አብራችሁን እንድትቆዩ የአክብሮት ግብዣችን ነው። የጠቅላይ ሚኒስትር አብይ አህመድ ወደ አቡዳቢ ኤምሬትስ በድንገት መብረር እጅግ በርካቶችን እያነጋገረ የሚገኝ ጉዳይ ሆኗል። ጠቅላይ ሚኒስትር አብይ ትላንት ሐሙስ መጋቢት 3 2018 ዓ.ም ወደ የተባበሩት አረብ ኤምሬቶች የተጓዙት ለሥራ ጉብኝት እንደሆነ የጠቅላይ ሚኒስትር ጽሕፈት ቤት ይፋ ከማድረጉ በፊትም መሰረታቸውን ባህር ማዶ ያደረጉ ምንጮች አብይ ወደ ጦርነት ቀጠናው እንደተጓዙ ዘግበው ነበረ። ይህ ጉዞ በሀገሩ ውስጥ እንደተለመደው ብዙዎችን ለሁለት የከፈለ ጉዳይ ሆኗል። በአንድ በኩል ተቃዋሚዎቻቸው ወደ ቁልፍና ስትራቴጂክ አጋራቸው ያደረጉትን ጉዞ በተመለከተ ሲሳለቁ ተስተውለዋል። መንግስታቸው ለኤምሬትሶች የሚከፍለው መስዋዕትነት እንደሆነ ያለነ ሼክ ቢን ዛይድ መንበራቸው ሊጠና እንደማይችል የታየበት ነው ሲሉ ጽፈዋል። ጠቅላይ ሚኒስትሩ ገና መንበራቸው ሳይጠና የህወሓት ኃይሎች ከወደ ሰሜን በኩል ለ3 ዙር የተደረገ ጦርነት አውጀውባቸው እንደነበር ይታወቃል። የኢትዮጵያ መንግስት ግዙፍ የምድር ኃይል ይዞ ለ2 ዓመታት የዘለቀ አውዳሚ ጦርነት ውስጥ የከተታቸውን የህወሓት ኃይልን ለማሸነፍ የተባበሩት አረብ ኤምሬትስ ሰው አልባ ጄቶች የማይተካ ሚና እንደተጫወቱ ይነገራል። እነዚህ ኤምሬትስ ያቀረበቻቸው ድሮኖች በጦርነቱ የፈጠሩትን ልዩነት የህወሓት ሰዎችም ጭምር በአደባባይ ሲመሰክሯቸው ተስተውለዋል። በጦርነቱ ወቅት የገልፏ የፔትሮ ነዳጅ ባለጠጋ ሀገር ለ4 ኪሎ ያደረገችው የገንዘብም ሆነ የዲፕሎማሲ ድጋፍ እጅግ ግዙፍ እንደነበር የማይታበይ ሀቅ ነው። በቀይ ባህር ይገባኛል ጥያቄ በተቀያየረው የአፍሪካ ቀንድ ጂኦፖለቲካ ከኢትዮጵያ ጎን የተሰለፈች ብቸኛ ሀገር ማነሽ ከተባለ ቀድሞ የምትመጣው ኤምሬትስ ነች። ግብጽ፣ ኤርትራ፣ ሱዳንና ሳውዲ አረቢያ የፈጠሩት ጥምረት ኢትዮጵያ የባህር በር ልታገኝ የምትችልባቸውን አማራጮች በሙሉ ከጥቅም ውጭ ማድረግ ዋነኛ ዓላማው ነው። የዚህ ጂኦፖለቲካ ተቃራኒው ኃይል ደግሞ ኢትዮጵያን በመደገፍ ከፊት የምትሰለፈው የተባበሩት አረብ ኤምሬትስና ዘግይታ የገባችው እስራኤል እንደሆነች ይነገራል። እናም የጠቅላይ ሚኒስትሩ ጉዞ ለእነዚህ ሁለታዎች የሚከፈል ችሮታ ነው ሲሉ ሰይመውታል የመንግስት ተቃዋሚዎች። በአንጻሩ የጠቅላይ ሚኒስትሩ የተባበሩት አረብ ኤምሬትስ ጉዞ በሀገር ውስጥ ለሁለት የከፈላቸው በደጋፊው ጎራ በኩል ያሉትን ነው። ደጋፊዎቻቸው ጠቅላይ ሚኒስትሩ ሕይወታቸውን አስይዘው ወዳጅ ሀገር በጭንቅ ወቅት ሊያስፈልጋት ከሚገቡ በርካታ ነገሮች መካከል አንዱ የሆነውን አለሁላችሁ፣ አይዟችሁ የሚል አጋርነት ለማሳየት ያደረጉት ጀብዱ ነው ሲሉ በይነውታል። እንደ አምባሳደር ጄኔራል ባጫ አይነት ዲፕሎማቶች ደግሞ ጠቅላይ ሚኒስትሩ በጦርነት መሃል የትኛውንም የዓለማችንን መሪ ያልደፈረውን የገልፍ ባህረ ሰላጤ አየር ክልልን አቆራርጠው ወደ ኤምሬትስ መጓዛቸው በሰሜኑ ጦርነት የድል ጀንበር ያዘቀዘቀች በመሰለበት ወቅት ወታደራዊ ፋቲጋቸውን ለብሰው ወደ ጦር ሜዳ የዘመቱበትን የጦርነቱ ሂደትና ሁኔታ እንዲቀለበስ የጎላ ሚና የተጫወቱበትን ወቅት ያስታውሳል ሲሉ አድንቀዋቸዋል። ጠቅላይ ሚኒስትሩ በድንገት ትላንት አቡዳቢ አየር ማረፊያ ሲደርሱም በተባበሩት አረብ ኤምሬቶች ፍትህ ሚኒስትር አብዱላህ ሱልጣን ቢን አዋድ አልኑኢሚ አቀባበል እንዳደረጉላቸው የኤምሬትስ የዜና ወኪል ዘግቧል። የሀገሪቱ ፕሬዝዳንታዊ ፕሮቶኮልና ስትራቴጂክ ትርክት ባለስልጣን ሊቀመንበር የሆኑት መሐመድ አብዱላህ አልጀነቢም በስፍራው ተገኝተዋል ተብሏል። ጠቅላይ ሚኒስትሩ ወደ አቡዳቢ የተጓዙት ጠቅላይ ሚኒስትር አብይ አቡዳቢ የደረሱት በኢትዮጵያ አየር መንገድ በረው እንደሆነ ጽሕፈት ቤታቸው ያወጣው ፎቶ ያመላክታል። ይህንን ጉዞ ተከትሎም ኤምሬቶች ለጠቅላይ ሚኒስትር አብይ አህመድ የምስጋና ማዕት እያዥጎደጎዱ ነው። እንዲህ አይነት የቁርጥ ቀን አጋር አይተን ማናውቅም እያሉ ይገኛሉ። የኤምሬትስ ጸሐፍት፣ ፕሮፌሰሮችና መገናኛ ብዙሃን ድርጊቱ ከብዙ ቃላት እጥፍ ይበልጣል፣ የአብይ አህመድ ያልተገመተ ጉብኝት ለትንሿ የገልፍ ሀገር ኤምሬትስ የሚሰጠው ትርጉም እጅግ የላቀ ነው ሲሉ ጽፈዋል። አንድ የኤምሬትስ እውቅ የሚዲያ ሰው በኤክስ ገጻቸው የጻፉትን እንደሚከተለው እናጋራችሁ። እውነተኛ አጋርነት ምን ይመስላል ከተባለ ይሄ ነው።
ቀጠናው ውጥረት ውስጥ ባለበትና ማህበራዊ ሚዲያዎች በጫጫታና በተሳሳተ መረጃ በተሞሉበት በዚህ ወቅት ድርጊቶች ከቃላት የበለጠ የመናገር ጉልበት አላቸው። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የሥራ ጉብኝት ለማድረግ ወደ አቡዳቢ መጥተዋል። ይህ ማለት እውነተኛ አጋሮች ነገሮች መጥፎ በሆኑበት ጊዜ ወደ ኋላ አይመለሱም፣ ከሁሉም ዘለግ ብለው ይታያሉ የሚለውን ብሂል ያረጋገጠ ነው ሲሉ አወድሰዋቸዋል። አብዱል ቃላህ አብዱላ የተባሉ የሀገሪቱ የፖለቲካል ሳይንስ ምሁር ደግሞ የሚሊዮኖች አቀባበል እንኳን ደህና መጣችሁ መልእክት ለጠቅላይ ሚኒስትር አብይ አህመድ ሲሉ ጽፈዋል። አብዱል ቃላህ 400,000 ተከታይ ባሉት የኤክስ ገጻቸው ላይ ሲቀጥሉም የኢራኑን ወራሪነት ተከትሎ በዓለም ላይ ኤምሬትስን ለመጎብኘት የወሰኑት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ናቸው። ይህንን በችግር ጊዜ የተደረገን ልዩ የዲፕሎማሲ አጋርነት ወይም ጀስቸር በፈረንጆቹ አጠራር ሂስቶሪክ ኤንድ ሲምቦል ቪዚት የምንረሳው አይደለም በማለት ይህ ኢትዮጵያዊ ታማኝነትና አንድነት ነው ሲሉ አድናቆታቸውን አስፍረዋል። ቡ አብደላህ የተባሉ የኤምሬትስ ኢንተርፕረነር ደግሞ የኢትዮጵያንም የሀገራቸውንም መሪዎች ምስል በማያያዝ ይህ የትኛውም ጩኸት የማይነቀንቀው የትኛውም ድምጽ የማይሰብረው የኢትዮጵያና ኤምሬትስን ጠንካራ ወዳጅነት የሚገልጽ ታሪካዊ አጋጣሚ ነው ሲሉ ምልከታቸውን አጋርተዋል። ከወደ ኢትዮጵያ በኩል ጉዞውን በተመለከተ የተሰጡ አስተያየቶችን በጥቂቱ እንመልከት። በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር የሆኑት ጄኔራል ባጫ ደበሌ ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት ወደ ተባበሩት አረብ ኤምሬትስ ያደረጉትን ይፋዊ ጉብኝት በማድነቅ እርምጃውን ከዚህ ቀደም የደንብ ልብስ ለብሰው ወደ ጦር ግንባር ከዘመቱበት ታሪክ ጋር አነጻጽረውታል። በቅርቡ በኢራን በእስራኤልና በአሜሪካ መካከል የተፈጠረውን ወታደራዊ ውጥረት ተከትሎ በተለይም ኢራን ሚሳኤሎችንና ድሮኖችን በስፋት በተኮሰችባት የተባበሩት አረብ ኤምሬትስ ጠቅላይ ሚኒስትሩ ያደረጉት ይፋዊ ጉዞ ድፍረት የተሞላበት መሆኑን አምባሳደሩ ገልጸዋል። ጄኔራል ባጫ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ሚሳኤሎችና ድሮኖች ከሰማይ እየወረዱ ባለበት እንዲሁም በረራዎች በስፋት በተቋረጡበት እጅግ አስቸጋሪና አደገኛ ወቅት ጠቅላይ ሚኒስትሩ ሀገሪቱን በይፋ መጎብኘታቸው ዓለምን ያስደነቀና ፍርሃት አልባ የመሪነት ጥበብ ነው ሲሉ ገልጸውታል። አያይዞም በከፍተኛ የጸጥታ ፈተናና ስጋት ወቅት የተደረገው ይህ ጉብኝት ኢትዮጵያ ከተባበሩት አረብ ኤምሬትስ ወንድምና እህቶች ጋር ያላትን ጥልቅ አጋርነት፣ የጠበቀ ወዳጅነትና ቁርጠኝነትን በተግባር ያረጋገጠ ነው ሲሉ አስገንዝበዋል። ባለፉት ቀናት የተወሰኑ ሀገራት ባለስልጣናት በተባበሩት አረብ ኤምሬቶች የተገኙ ቢሆኑም ከጠቅላይ ሚኒስትር አብይ ውጪ ጦርነቱ ከተቀሰቀሰ ወዲህ ወደ ሀገሪቱ የተጓዘ የሀገር መሪ ስለመኖሩ አልተገለጸም። አብይ ትላንት ረፋድ ላይ አቡዳቢ ከመድረሳቸው አስቀድሞ ከትላንት በስቲያ ልዑካቸውን አስከትለው ወደ ጅቡቲ ተጉዘው ነበር። ከጠቅላይ ሚኒስትሩ ጋር ከተጓዙት ከፍተኛ ባለስልጣናት መካከል የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን፣ የገንዘብ ሚኒስትሩ አህመድ ሺዴ፣ የሰላም ሚኒስትሩ መሐመድ እድሪስ እንዲሁም የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ ይገኙበታል። በጅቡቲ ቆይታቸው ከሀገሪቱ ፕሬዝዳንት ኢስማኤል ኦማር ጌሌህ እንዲሁም ከሶማሊያው ፕሬዝዳንት ሐሰን መሐመድ ሼህ ጋር ተነጋግረዋል። የሶስቱ መሪዎች ንግግር ቀጠናዊ ጉዳዮች ላይ ያተኮረ እንደነበረ ጠቅላይ ሚኒስትር ጽህፈት ቤት አስታውቋል። በተጨማሪም ጠቅላይ ሚኒስትሩ ከአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋርም በስልክ መነጋገራቸው እንዲሁ ተገልጿል። ንግግሩም ሁለቱ ሀገራት በቀጠናዊ መረጋጋት ዙሪያ ባላቸው የጋራ አቋም እንዲሁም የጸረ ሽብር እንቅስቃሴ ላይ በሚያደርጉት ትብብር ላይ ያተኮረ እንደነበረ የአሜሪካ ውጭ ጉዳይ ሚኒስቴር ገልጿል። ጠቅላይ ሚኒስትሩ ወደ ተባበሩት አረብ ኤምሬቶች የተጓዙት ቀጥታ ከጅቡቲ ይሁን ወይስ ወደ ኢትዮጵያ ተመልሰው እስካሁን አልታወቀም። የአቡዳቢ ጉብኝታቸው ለምን ያህል ቀናት እንደሚቆይ፣ ምን ላይ እንደሚያተኩሩና ከነማን ጋር እንደሚነጋገሩም እስካሁን አልተገለጸም። ጠቅላይ ሚኒስትር አብይ ጉብኝታቸው በሀገር መሪ ደረጃ የተደረገ ይፋዊ የሥራ ጉብኝት ሳይሆን አይቀርም። ውድ የሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰግንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።